የደቡብ ኢትዮጵያ ክልል መሬት አስተዳደር ቢሮ በአዋጅ ከተቋቋመ አጭር ጊዜ ቢሆነውም ከመሬት ጋር የተያያዙ በርካታ ተግባራትን እያከናወነ እንዳለ ነው የቢሮ ኃላፊው አቶ ሰብስቤ ቡናቤ የሚገልጹት። ቢሮ ሲቋቋም ከሌሎች አቻ ክልሎች በተለይም ከኦሮሚያ ክልል መሬት ቢሮ ልምድ መውሰዱን ተናግረው ቢሮው በዋናነት ከዚህ ቀደም በተበታተነ መንገድ ሲከናወን የነበረውን የመሬትና ተያያዥ ጉዳዮችን ወደ አንድ ማዕቀፍ ማምጣቱን ገልጸዋል። መሬት አስተዳደር ቢሮ እንደ ደቡብ ኢትዮጵያ ክልል በአዋጅ 64/2017 መሰረት ኃላፊነት ስልጣንና ተግባር ተሰጥቶ የተቋቋመ ቢሮ ነው። ይህ ቢሮ በዋናነት ከዚህ ቀደም በነበረውን ጊዜያት የመሬት የሚባለው በከተማም በገጠርም በስፋት የከተማ መሬት የገጠር መሬት የተባባለ መልካም አስተዳደር ችግር ሆኖ የቆዩትን ሁሉም አይነት መሬት በአንድ ቢሮ ቢመራ የመልካም አስተዳደር ችግር ይፈታል ተብሎ ታምኖበት የተቋቋመ ቢሮ ነው። በከተማም ይሁን በገጠር ያሉ የክልሉ ነዋሪዎች ባሏቸው ይዞታዎች ተጠቃሚ እንዲሆኑ የሚያስችልም አሰራር ዘርግቶ እየተንቀሳቀሰ መሆኑን ነው የቢሮ ኃላፊው ያስረዱት። ይህ ቢሮ አጠቃላይ በከተማም ሆነ በገጠር የዜጎችን የመሬት ሀብት አጠቃቀምን ዲጂታይዝ በማድረግ ነዋሪዎችም ሆነ አርሶ አደሮች በይዞታ መብታቸው ተጠቃሚ እንደሆኑ የሚያስችል አሰራር ዘርግቶ እየሰራ ያለ ቢሮ ነው። ቢሮ 3 ዋና ዋና የትኩረት አቅጣጫዎችን ተከትሎ ተግባራትን ያከናውናል ያሉት አቶ ሰብስቤ ይህንንም አብራርተዋል። አንደኛው የመሬት ልማትና አስተዳደር ዘርፍ ነው። ይሄ ምንድን ነው? በተለይ መሬትን ፍትሃዊ በሆነ መልኩ ማስተዳደር የተጠቃሚነትን ከማረጋገጥ ረገድ ሰፊ ስራ እየሰራ ያለ ነው። ከድሮ የሚለየው ሁሉንም ነገር ወደ ቴክኖሎጂ ቀይረን እየሰራን ነው ያለ ነው። ሁለተኛው ዘርፍ የመሬት አጠቃቀምና ጂኦ ስፓሻል ዘርፍ ነው። ይህም ዘርፍ ማንኛውም መሬት ዝም ብሎ መሬት ነው ተብሎ አይታረስም። ሊታረስ የሚችል መሬት፣ ደን ሊሆን የሚችል መሬት፣ ለተለያዩ የወል መሬቶችን የድርጅትና የተቋማት መንግስታዊም ሆነ መንግስታዊ ያልሆኑ መሬቶችንም ጭምር በመለየት ላንድ ዩዝ ፕላን በመስራት መሬት ለሚፈለግለት ዓላማ ብቻ እንዲውል የሚሰራ ነው ማለት ነው። ሶስተኛው የመሬት መረጃ የመሬት ይዞታ መረጃ ወይም ካዳስተር ዘርፍ የምንለው ነው። እነዚህ 3ቱ ዘርፎች በገጠርም በከተማም ማንኛውም ዜጋ የራሱ ይዞታ ህጋዊ ይዞታው ወደ ሲስተም ተቀይሮ በዲጂታይዝ አድርገን በተለይ ከፋይዳ መታወቂያ ጋር በማያያዝ ዲጂታይዝ የምናደርግበት ነው። የደቡብ ኢትዮጵያ መሬት አስተዳደር ቢሮ ከዛሬ 5 ወራት በፊት ታህሳስ ወር ላይ 2018 ዓ.ም ስራ ቢጀምርም በርካታ ስራዎችን አከናውነዋል ያሉት የቢሮ ኃላፊው በገጠር መሬት ዘርፍ ከ1 ሚሊዮን በላይ የሆኑ አርሶ አደሮችን በሁለተኛ ዙር የመሬት ይዞታ ለማረጋገጥ አቅዶ እየሰራ ነው ብለዋል። በተለይ በገጠር ወደ 1 ሚሊዮን 223 ሺህ አርሶ አደሮችን ይዞታ የሁለተኛ ደረጃ ልኬት በማካሄድ እንደገና ጎን ለጎን የፋይዳ መታወቂያ እንዲያወጡ በማድረግ ይዞታቸውንና ከፋይዳ መታወቂያ ጋር የማስተሳሰር ስራ ለመስራት አቅደን እየሰራን ነው ያለ ነው ማለት ነው። ስለዚህ በዚች በአጭር ጊዜ ውስጥ ወደ 640 ሺህ በላይ አርሶ አደሮችን ይዞታ ለክተናል። ከመሬት ጋር ተያይዞ በገጠርም ሆነ በከተማ በርካታ የመልካም አስተዳደር ጥያቄዎችን እየፈታ መሆኑን ጠቅሰው ከዚህ ቀደም የነበረን የአሰራር ክፍተት እየቀረፈ መምጣቱን የቢሮ ኃላፊው አቶ ሰብስቤ አስታውቀዋል። ጥሩ ነገሩ መሬት በአንድ ተቋም በመመራቱ የተነሳ የመገፋፋትም የሌለበት ነው። ከዚህ በፊት ማዘጋጃ፣ ግብርና፣ የገጠር መሬት፣ የከተማ መሬት እየተባባለ ሰው የችግሩን ማዕከል መልካም አስተዳደር ችግር የሆነውን ከመፍታት ይልቅ መሬት ላይም ጭምር በአስተሳሰብ ደረጃ ከተማ ከተካለለ በኋላ የኔ ነው አንተን አያገባህም አርሶ አደሩን አያገባም የሚባልበት ወቅት የነበረበትን ነው አሁን እሱ ያለፍን ያለ ነው።
አርሶ አደሩ በከተማ ክልል ውስጥ ይብን የራሱ እርሻ መሬት አስለክቶ የከተማ ግብርና ማካሄድ ይችላል። ይዞታ ማረጋገጫ ወስዶ ይሄ ትልቅ ለውጥ ነው።